እጅግ በርካታ ሁነቶች የተከሰቱበት የ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች እንግዲህ በርካታ አስደናቂ ውጤቶች ተመዝግበዋል። መድፈኞቹ እንደተለመደው ደጋፊዎች ተጨንቀው ቢሆኑም እጅግ ወሳኝ የሆነ 3 ነጥብ ባለፈው ዓመት ነጥብ ካስጣላቸው ቡድን መውሰድ ችለዋል። የሲቲ አመጣጥ ፔፕ ጋርዲዮላ ስለ አርሰናል የተናገሩት ንግግር፣ የመድፈኞቹ አሰልጣኝ ሚኬል አርቴታ ከብራይተኑ ድል በኋላ ለደጋፊዎች ያስተላለፉት መልእክት፣ እንደዚሁም የአርሰናሉ አምበል ኦዴጋርድም ከብራይተኑ ጨዋታ በኋላ ለመድፈኞቹ መልእክት አስተላልፏል። ስለ ጨዋታውም ወሳኝ ነጥቦችን አንስቷል። ከዛ በተጨማሪ የአስቶን ቪላው አሰልጣኝ ኡናይ ኤምሬም ስለ አርሰናሉ ቀጣይ ጨዋታ ተናግረዋል። ይህንን ሁሉ ዛሬ በአማረ መልኩ ወደ እናንተ የማደርሳቸው መረጃዎች ናቸው። ያ ብቻ ሳይሆን በመድፉ በኩል የተጎዱ ተጫዋቾች ለማክሰኞ ጨዋታ ይደርሳሉ ወይስ ምንድን የተፈጠረው የሚለውን ጭምር ወደ እናንተ የማደርስ ይሆናል። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝኳችሁ በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ። ትላንትና እንግዲህ በፕሪሚየር ሊጉ ሁሉም የሚባሉ ትልልቅ ቡድኖች ጨዋታቸውን አድርገዋል። ሲቲ፣ አርሰናል፣ ሊቨርፑል እንደዚሁም ለዋንጫ እየተፎካከረ የሚገኘውና ዘንድሮ በጣም ከባድ ቡድን የሆነው አስቶን ቪላም ጭምር ከቼልሲ ጋር ትላንትና ማታም ጨዋታውን አድርጓል። እንግዲህ መድፈኞቹ ቀን 9 ሰዓት ተኩል ላይ ኖቲንጋም ፎረስትን ባሸነፈው ማንቸስተር ሲቲ የፕሪሚየር ሊጉ መሪነትን ለጥቂት ደቂቃዎችም ቢሆን አጥተው ነበረ። ማንቸስተር ሲቲ እንግዲህ ከሜዳው ውጪ ኖቲንጋም ፎረስትን በሪያን ሼርኪ ብቃቶች እንግዲህ በደንብ አድርጎ ተጨንቆ ቢሆንም ነጥብ ከመጣል ተርፎ 2-1 ሲያሸንፍ መሪነቱን ተረክቦ ነበር። ታዲያ መድፈኞቹ ሲቲ እንዳሸነፈ ሰምተው ነው ወደ ሜዳ የገቡት። ብዙ የአርሰናል ደጋፊዎችን በተለይ ገና ጨዋታው ሳይጀምር በፊት ያሳሰበው ሪካርዶ ካላፊዮሪ ላይንአፕ ላይ ነበረ፣ ማለትም የአርሰናል አሰላለፍ ላይ ተካቶ ነበረ። ነገር ግን ከዛ በኋላ በልምምድ ላይ ጉዳት ገጥሞት ሪካርዶ ካላፊዮሪ ከሜዳ ለመውጣት ተገዷል። ወዲያው ነው ወጥቶ ወደ ምርመራ የሄደው። ታዲያ በሱ ፈንታ ሉዊስ ስኬሊ ለመግባት ተገዶ ነበረ። ባልተለመደ መልኩ እንግዲህ የአርሰናሉ አይደክሜውና በረኛ ሁን ብትሉት ራሱ በረኛ ከመሆን የፈለጋችሁ ቦታ ብታረጉት አርሰናልን ለማገልገል ያለውን ሁሉ የሚሰጠው እንግዲህ ዲክላን ራይስ ተከላካይ ሆኖ ነበር ትላንትና የገባው። ብታምኑም ባታምኑም የመሃል ሜዳ ተከላካይ ላይ ሳሊባና ሂንካፕ የተጣመሩና ስኬሊ በካላፊዮሪ በኩል በቲምበር በኩል ደግሞ ዲክላን ራይስ ነው የገባው። ዲክላን ራይስ እንዴት አይነት ጨዋታ ነው የተጫወተው! ተከላካይ ሆኖ በማያውቅበት ለመጀመሪያ ጊዜ ተከላካይ ሆኖ ያልነካበት ያልረገጠበት የሜዳ ክፍል የለም። በሚገባ እየተከላከለ ሁለተኛዋ ግብ ስትቆጠር ለአርሰናሎች ያቺ ግብ እንድትቆጠር በደንብ የሱ አስተዋጽኦ እንደሆነ እናውቃለን። ከኮርና ያሻማ። ታዲያ ዲክላን ራይስ በጣም ላደንቀው ፈልጋለሁ በዚሁ አጋጣሚ። ታዲያ በተለይ ማርቲን ኦዴጋርድ ከሜይ ወር በኋላ ለመጀመሪያ ጊዜ ለአርሰናል ወደ ግብ አስቆጣሪነቱ ተመልሷል። በጣም አስደናቂ ኳስ ነው ወደ ግብ መቀየር የቻለው። ኦዴጋርድ እንግዲህ ግቧን ሲያስቆጥር አሲስት ያደረገለት ደግሞ ቡካዮ ሳካ ነው። ቡካዮ ሳካ እንግዲህ በትላንትናው ጨዋታ በርካታ ኳሶችን ሲያመክን ብዙዎች ቢተቹትም የመጀመሪያው የአርሰናል ግብ እንድትቆጠር አሲስት ያደረገውና በግሩም ሁኔታ ለማርቲን ኦዴጋርድ ያቀበለው እሱ ነው። ስለዚህ ቡካዮ ሳካ ትላንትና ምንም እንኳን ኳሶችን ሲያባክን የነበረ ቢሆንም ይህ አንዳንድ ጨዋታዎች ላይ የሚጠበቅ ነው። ነገር ግን ለኦዴጋርድ በጣም ምርጥ ኳስን አቀብሎ አሲስት ማድረግ ችሏል ማለት ነው። እንግዲህ መድፈኞቹ በመጀመሪያው አጋማሽ ከ15 ሙከራዎች አንድ ግብ ያስቆጠሩት በጣም ጨዋታውን በልጠው ነበረ። በሚገባ ተቆጣጥሮት ነበረ። የመጀመሪያው ሀፍ ላይ መግደል ይችሉት የነበረውን ጨዋታ ነው ወደ ሁለተኛው አጋማሽ ይዘው ሄዱት። በሁለተኛው አጋማሽ እንግዲህ አርሰናል እንግዲህ ዘንድሮ እንደምታውቁት የተቃራኒ ቡድኖች ዝም ብለው ነው ራሳቸው ላይ ግብ ያስቆጥሩት። በተለይ ኮርናዎችና የሚሻሙ ኳሶች በጣም አስጨናቂና ምርጥ ስለሆኑ ራሳቸው ላይ ያስቆጠሩ ይገኛሉ። ትናንትናም ዲክላን ራይስ በጣም ግሩም ኳስ ሲያሻማ እንግዲህ ሩተር የተባለው የብራይተኑ ተጫዋች ራሱ ላይ ለማስቆጠር ተገደዋል። እዚህ ጋር እንግዲህ መድፈኞቹ 2-0 ሲመሩ በርካታ የአርሰናል ደጋፊዎች ዛሬ ሳንጨነቅ ልናሸንፍ ነው፣ በጊዜ ልንገለው ነው ጨዋታውን በሚል እንግዲህ ጥሩ ደስታ ላይ ነበሩ። ነገር ግን አርሰናል ከሰሞኑ እያመጣ ያለው አንድ ባህሪ እጅግ መሻሻልና መደገም የሌለበት አርቴታ በፍጥነት መፍትሄ ሊያበጁለት የሚገባው ጉዳይ
ቡድኖች ከኋላ እየተነሱ አርሰናልን ማስጨነቅ እየጀመሩ ነው። ወዲያውኑ ከዛ ጎሜዝ አገባ የብራይተኑ። በመቀጠል ብራይተኖች ሌላ ግብ ለማስቆጠር ከጫፍ ደርሰው ምስጋና ለዴቪድ ራያ ይሁንና በጣም በግሩም ሁኔታ ዴቪድ ራያ ያዳናት ኳስ እንግዲህ አርሰናሎች አቻ ከመውጣት ነው እየገላገላቸው። በጣም ባለቀ ደቂቃ ወደ 90 ደቂቃ እየተቃረበ ነበር ያ ኳስ የተሞከረው። ያ ኳስ ቢቆጠር ምናልባትም መድፈኞቹ ግብ ለማስቆጠር ይቸገሩ ነበር ድጋሚ። ታዲያ ዴቪድ ራያ በግሩም ሁኔታ ነው ኳሳን ያዳናት። ለዚህም ነው ኦዴጋርድ ከጨዋታው በኋላ የአርሰናሉ ተጫዋች ኦዴጋርድ ምንድን ያለው ዴቪድ ራያን ልናመሰግነው ይገባል፣ ምክንያቱም እሱ ዛሬ ታድጎናል ሲል እንግዲህ የተናገረው ማለት ነው። ማርቲን ኦዴጋርድ ሲናገር ጨዋታውን ማሸነፍ ይገባን ነበር፣ በሚገባ ጨዋታውን ተቆጣጥረን በልጠን ነበረ። ግብ ካስቆጠሩ በኋላ ብራይተኖች ምንም እንኳን ወደ ጨዋታው ተመልሰው የነበረ ቢሆንም እኛ ግን ጨዋታውን ሙሉ በሙሉ ተቆጣጥረን ነበር፣ ማሸነፍ ይገባናል ሲል የተናገረ ሲሆን ዴቪድ ራያ ስላዳነው የግብ ሙከራ ደግሞ ሲያነሳ እነሱ ወደ ጎል የሞከሩት ትልቁ ብቸኛው ሙከራቸው እሱ ይመስለኛል። ዴቪድ ራያ እንደምታውቁት ሁልጊዜ አስደናቂ ነው፣ ትልቅ አድናቆት ይገባዋል። ያዳነው ኳስ ለቡድኑ ወሳኝና ትልቅ ነበረ። ስለዚህ እሱን ልናመሰግነውና ልናከብረው ይገባናል። ብዙ ጊዜ እንደዚህ አይነት ኳሶችን እያዳነ ነጥብ ይዘን እንድንወጣ ብዙ ጊዜ አድርጎናል። ስለዚህ ዴቪድ ራያን ልናመሰግነው ይገባል ሲል እንግዲህ ማርቲን ኦዴጋርድ አድናቆቱን ገልጾለታል ማለት ነው። እንግዲህ መድፈኞቹ ይህንን ጨዋታ ድል ማድረጋቸው ተመልሰው ከማንቸስተር ሲቲ መሪነቱን እንዲረከቡ አድርጓቸዋል። ይህንን ጨዋታ እንግዲህ ማሸነፍ በጣም ወሳኝ ነው። አንደኛ ባለፈው ዓመት በኤምሬትስ ነጥብ ያስጣላቸው ቡድን ነው። ሁለተኛ 5ኛ ተከታታይ ድል ነው። ይህ ለቡድኑ የሚጨምረውን ነገር መረዳት እንችላለን። ሌላ ደግሞ ማክሰኞ በዚሁ ኤምሬት ከአስቶን ቪላ ጋር ነው አርሰናል ጨዋታውን የሚያደርገው። ስለዚህ ለዚህ ጨዋታ ትልቅ በራስ መተማመን አርሰናል ይፈልጋል። በእርግጥ በአርሰናል ቤት አሁን ትንሽ አሳሳቢው ነገር የጁሪየን ቲምበርና የካላፊዮሪ ጉዳይ ነው። ሌላኛው በጣም አስደሳቹ ዜና የጋብሪኤል ማጋሌሽ መመለስ ቢሆንም ነገር ግን ጁሪየን ቲምበርና ሪካርዶ ካላፊዮሪ ደግሞ ለአስቶን ቪላው ጨዋታ በጣም ያስፈልጋሉ። አሰልጣኝ ሚኬል አርቴታ እንግዲህ ከጨዋታው በኋላ ምን አሉ? ዛሬ ሜዳ ላይ ባሳየነው ብቃት በጣም ደስ ብሎኛል። ሜዳ ላይ በግልም ሆነ እንደ ቡድን ጥሩ ነበርን። ጨዋታውን ተቆጣጥረን ተጫውተናል። እናም ትልቅ ስጋት የነበረበት ጨዋታ ነበረ። ስለዚህ ይህንን ጨዋታ በድል በመወጣታችን በጣም ደስ ብሎኛል ብሏል። ሜዳ ላይ የፈጠርናቸው እድሎችን መጠቀም፣ ከዚህ በላይ ጎል ማስቆጠር ነበረብን። ጨዋታውን እንደተመለከታችሁት በጨዋታው የፈጠርናቸውን የግብ እድሎች ሙሉ በሙሉ ማስቆጠር አንችልም። ክፍት እድሎች እነሱ ከፈጠሩት እድል አንጻር ካየነው ጨዋታው 2-1 ብቻ በቂ ነው ብዬ አላስብም። እንደፈጠርናቸው እድሎች ብዙ ግቦች ማስቆጠር ነበረብን ያሉት አርቴታም፣ ነገር ግን ይህ ፕሪሚየር ሊግ ነው፣ ሁሌም ማሸነፍ ያስፈልገናል፣ ደረጃችንን ማስጠበቅ ነው። እኔ እንደማስበው እነሱ የመጀመሪያውን ኢላማ የጠበቀ ሙከራ አርገው ወደ ጎል ቀየሩት። የዴቪድ ራያ ሁለተኛውን ያዳነባት ኳስ ደግሞ ለውጤታችን ቁልፍ እንደነበረች መዘንጋት የለበትም። እሱን ላደንቀው እወዳለው፣ ድንቅ ኳስ አድኗል ሲል እንግዲህ ተናግሯል ማለት ነው አሰልጣኝ ሚኬል አርቴታ። በመቀጠል ስለ ሪካርዶ ካላፊዮሪና እንደዚሁም ደግሞ ስለ ጁሪየን ቲምበር ጉዳት እያነሱ ሲሆን ትላንትና ጁሪየን ቲምበር የተወሰነ ጉዳት ገጥሞት አጣ ነው። ዛሬ ደግሞ በማሟሟቅ ላይ ካላፊዮሪ ተጎዳ። ይህንን ክፍተት ለመሸፈን ደግሞ ዲክላን ራይስን እንደ ፉልባክ ሆኖ እንዲጫወት አደረግነው። እናም ራይስ ያለ ቦታው ተሰልፎ ያሳየው ብቃት እጅግ አስደናቂ ነው። ይህ ነው የቡድን መንፈስ። አንዳንድ ተጫዋቾች ያለ ቦታቸው ተሰልፈው ተፈጥሯዊ ቦታቸው ይመስል ድንቅ ብቃት ያሳያሉ። ራይስም ዛሬ ያንን ነው ያሳየን። መልካም ዜናው ደግሞ ጋብሪኤል ማጋሌሽ ተመልሶልናል። ጋቢን ከሚጠበቀው ጊዜ በላይ ፈጥኖ አግኝተነዋል። ይህ በጣም ጥሩ ነው። የሕክምና ባለሙያዎቹ አስደናቂ ስራ ሰርተዋል ብዬ አስባለሁ ሲሉ የተናገሩ ሲሆን እንግዲህ አሁን ሁላችንም ቀጣዩ ጨዋታ ላይ ትኩረት ማድረግ አለብን። ጁሪየን ቲምበርና ካላፊዮሪ በቀጣይ ምን እንደሚፈጠር እንመለከታለን። ቀጣይ እንዴት አድርገን እንደምንሰለፍና ጨዋታ ውስጥ እንደምንገባ የካላፊዮሪንና የቲምበርን ጉዳት መመልከት አለብን። ስለዚህ እነሱ ዝግጁ የሚሆኑ ከሆነ እነሱ እንጠቀማለን፣ ካልሆነ ሌላ መፍትሄ እንፈልጋለን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። እንግዲህ ለአስቶን ቪላው ጨዋታ በጣም የቲምበርና የካላፊዮሪ መኖር አስፈላጊ ነው። በተለይ ቲምበር ደግሞ ግዴታ መኖር ያለበት ተጫዋች ይመስለኛል። በነገራችን ላይ ለአርሰናል ጥሩ ዜና በአስቶን ቪላ በኩልም የተወሰኑ ተጫዋቾች በቅጣት ምክንያት አይኖሩም። ከቼልሲ ጋር አስቶን ቪላ በነበረው ጨዋታ እንግዲህ በዘንድሮው የውድድር ዓመት 5 ቢጫ ካርዶች በአስቶን ቪላ በኩል
የተመለከቱ ተጫዋቾች አሉ። እሱም እነማን ናቸው ካላችሁኝ እንግዲህ የአስቶን ቪላው ተጫዋች ማቲ ካሽ እና ካማራ እንግዲህ ከአርሰናል ጨዋታ ውጪ ሆነዋል። እነዚህ ተጫዋቾች በነገራችን ላይ የአስቶን ቪላ ወሳኝና ቋሚ ተጫዋቾች ናቸው። አርሰናልን በቪላ ፓርክ አስቶን ቪላ 2-1 ባሸነፈበት ጨዋታ ላይ ሁለቱም ቋሚ ነበሩ። ካማራም ማቲ ካሽ የተከላካይ ስፍራ ተጫዋች ነው። ካማራ ደግሞ የመሃል ሜዳ ተጫዋች ነው። እንደው ማቲ ካሽ ታስታውሱ ከሆነ የመጀመሪያውን አርሰናል ላይ የተቆጠረችውን የመጀመሪያዋን ግብ ያስቆጠረው ተጫዋች ማለት ነው። ታዲያ እሱም እንግዲህ በቢጫ ካርድ ዘንድሮ 5 ቢጫ ካርዶችን በመመልከቱ በቅጣት ምክንያት በዚህ ጨዋታ ላይ አይኖርም። ሌላኛው ደግሞ ካማራ የተባለው የመሃል ሜዳ ተጫዋቻቸው የአስቶን ቪላው ተጫዋች አይኖርም። ይህም ለአርሰናል በጣም ጥሩ ዜና ነው ማለት ነው። እንግዲህ መድፈኞቹ እንደዚህ እያንዳንዱን ጨዋታ ድል ማድረግ አለባቸው። በተለይ አሁን ኤቨርተንን ጨዋታ አሸንፈው ገድለው መውጣት ችሏል። በመቀጠል የብራይተኑን ጨዋታ ትላንትና አሸንፈው መውጣት ችሏል። አሁን እጅግ ትልቅ ፈተና የሚጠብቃቸው አስቶን ቪላን ልክ እንደዚሁ ሁሉ ተቸግረውም ይሁን ተጨንቀውም ይሁን በየትኛውም ምክንያት ድል አድርገው መውጣት አለባቸው። ምክንያቱም ማንቸስተር ሲቲ ከስር መጣው እያለ ነው። ትላንትናም ኖቲንጋም ፎረስትን ተጨቆም ቢሆን ሲቲ ድል ማድረግ ችሏል። ይህም እንግዲህ ፔፕ ጋርዲዮላ ዘንድሮ ለአርሰናል እንደማይተኛና እያንዳንዱን ጨዋታ ድል ለማድረግ እንደሚጫወት ነው የተመለከት ነው። ስለዚህ አርቴታ ይህንን በማወቅና በመጠንቀቅ እያንዳንዱን ጨዋታ ድል ለማድረግ መቻል አለባቸው። ማክሰኞ ደግሞ አርሰናል ከሁሉም ቀድሞ ነው ጨዋታውን የሚያደርገው ከሲቲ ቀድሞ ማለት ነው። ሁለተኛ ላይ ካለው ሲቲ ቀድሞ ነው ጨዋታውን የሚያደርገው ምሽት 5 ሰዓት ከሩብ ላይ። ስለዚህ መድፈኞቹ ይህንን ጨዋታ ድል ማድረግ ግዴታቸው ነው የሚሆነው። ከሲቲ በፊት ይህንን ጨዋታ ድል ማድረግ የሚችሉ ከሆነ አርሰናሎች ነጥባቸውን በደንብ ማስፋት ይችላሉ። ሲቲ ገና ሐሙስ ነው የሚጫወተው። ስለዚህ በእርግጥ ሲቲ ከሜዳ ውጪ ሰንደርላንድን ቢገጥምም ሰንደርላንድ በርካታ ተጫዋቾቹን በአፍሪካ ዋንጫ ስላጣ ያ ጨዋታ ላይ ከብዶ ይችላል። ስለዚህ መድፈኞቹ ቪላን ማሸነፍ ውዴታ ሳይሆን ግዴታ ነው። በተለይ አስቶን ቪላን በመጀመሪያው ጨዋታ ሲገጥሙ እንደ ጋብሪኤል ማጋሊሽ ያሉ ተጫዋቾች አልነበሩም። አሁን ደግሞ እንደሱ አይነት ተጫዋቾች መጥተዋል። ስለዚህ ይህንን እንደምንም በማሸነፍ 3 ነጥብ ይዘው በመውጣት የዋንጫ ሁነኛ ቡድን መሆናቸውን እንዳለፉት ዓመታት ዋንጫ አሳልፈን አንሰጥም በሚል እንግዲህ መልእክት ማስተላለፍ መቻል አለባቸው። ትላንትና ለመድፈኞቹ እንግዲህ ማርቲኔሊ በጣም ጥሩ ብቃቱን ገብቶ አሳይቷል። በጣም ጥሩ ነበረ። ጋብሪኤል ጄሱስም ተቀይሮ ገብቶ ጥሩ ብቃቱን አሳይቷል። ኤብሪቼዜ ነው እንግዲህ ከሰሞኑ ያው ማርቲን ኦዲጋርድ ጥሩ እየሆነ ስለመጣና ኤብሪቼዜ ትንሽ የአካሉ ብቃት ላይና አንዳንድ ጉዳዮች ላይ ልክ እንደ ኦዲጋርድ እድሎችን መፍጠር እየቻለ ስላልሆነ ተቀያሪ ወንበር ላይ እንዲቀመጥ እየተገደደ የሚገኘው አሰልጣኝ ሚኬል አርቴታ ኤብሪቼዜን በቀጣይ ጨዋታ ይጠቀሙበታል ተብሎ ይጠበቃል። እንደነ ሪካርዶ ካላፊዮሪ እንደዚሁም ደግሞ እንደነ ጁሪየን ቲምበር ያሉ ተጫዋቾች በቀጣይ ምን ይገጥማቸዋል፣ ጉዳታቸው ምን ያህል ነው የሚለውን እንግዲህ ደግሞ በቀጣይ መረጃዬ የማደርሳችሁ ነው የሚሆኑ። ታዲያ የእንግሊዝ ፕሪሚየር ሊግ ትላንት ከተደረጉ ጨዋታዎች በኋላም የደረጃ ሰንጠረዡን መድፈኞቹ በ42 ነጥብ እየመሩ ይገኛሉ። ማንቸስተር ሲቲ በ2 ነጥቦች አንሶ በ40 ነጥብ ይከተላል። አስቶን ቪላ በ39 ነጥብ ከአርሰናል በ3 ነጥቦች አንሶ 3ኛ ደረጃ ላይ ነው የሚገኘው። 4ኛ ላይ ሊቨርፑል እንግዲህ በ32 ነጥቦች ከአርሰናል በ10 ነጥብ አንሶ 4ኛ ደረጃ ላይ የሚገኘው ቡድን ነው። ቼልሲ ትላንትና በአስቶን ቪላ መሸነፉን ተከትሎ እዛው በ29 ነጥብ እንዲቆይና 5ኛ ደረጃ ላይ ሊቀመጥ ተገዷል። ከማንቸስተር ዩናይትድ ጋር እኩል ነጥብ ነው ያላቸው። ማንቸስተር ዩናይትድ 6ኛ ደረጃ ላይ ይገኛል ማለት ነው። ወራጅ ቀጠና ላይ ደግሞ ዌስትሃም፣ በርንሌይ እና ወልቭስ የሚገኙ ቡድኖች ናቸው። እንግዲህ መድፈኞቹ የትላንትናው ጨዋታ በአጠቃላይ ይህንን ይመስላል። የዴቪድ ራያ እና የዲክላን ራይስን አስደናቂ ብቃት የተመለከትንበት፣ ቡካዮ ሳካ በርካታ እድሎችን ቢያመክንም ወሳኝ አሲስት ያደረገበት፣ ማርቲን ኦዲጋርድ ከረጅም ጊዜ በኋላ ወደ ግብ አስቆጣሪነት የመጣበት ጊዜ ነው። ስለዚህ መድፈኞቹ ይህንን አሸናፊነት በማስቀጠል ያለፉትን 5 ጨዋታ ያለመሸነፍ ጉዟቸውን በማስቀጠል ዘንድሮ ፕሪሚየር ሊጉን ለማሳካት ከፍተኛ ትንቅንቅ ያደርጋሉ ተብሎ ይጠበቃል። እናንተስ ከትላንትናው ጨዋታ ምን ተመለከታችሁ? ስለ ሲቲ፣ ስለ አስቶን ቪላ፣ ስለ አርሰናል ሐሳብ አስተያየታችሁን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ መረጃዎችን በመከታተል የምታበረታቱኝንና ከጎኔ የሆናችሁትን ሁሉ ከልብ እያመሰገንኩኝ በቀጣይ ደግሞ አርሰናል ከአስቶን ቪላ ጋር በሚኖረው ጨዋታ
እሱን የተመለከቱና ጉዳት ላይ ያሉ መረጃዎችን አካትቼ ወደ እናንተ የማደርስ ነው የሚሆነው። ታዲያ በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።